በጣም ከምወዳቸው የዶስቶየቭስኪ አባባሎች አንዱ አንድን እስረኛ ከእስር ቤት ስለማምለጥ እንዳያስብ ምርጡ መንገድ እስር ቤት እንዳልሆነ ማሳወቅ ነው። የአብዛኞቻችን አኗኗር እዛችው መስመር ላይ የቀረችው ባይመስለንም የህይወት እስር ቤቱ ስላለን ነው። ሰርቫይቭ ስለማድረግና ምክንያት ስለመስጠት እንነሳለን፣ እንበላለን፣ እንጠጣለን። የፈረደበት ትምህርት ወይ ስራ ይኖራል። ስክሮል እናደርጋለን፣ ፕላን እናደርጋለን። ፕላናችንን ላለማሳካታችን ምክንያት እንሰጣለን፣ እንተኛለን። ይህ ፕሮሰስ ይደገማል። ሩቲን ልክ እኮ ነው። የጧት ጸሎት ላይ ለማድረሳችን የነበረችው ጣፋጭ እንቅልፍ በቂ ነበረች። የ30 ደቂቃ ወርካውት እንዳናደርግ ጊዜ ማጣታችን በጣም በቂ ምክንያት ነበረ። ቢዝነስ ላለመጀመራችን፣ የተለያዩ ነገሮች ላለማድረጋችን የምናነሳቸው ምክንያቶች በጣም በቂ ናቸው። አይምሯችን ትልቅ ተራራና ሰፊ ግድግዳ ያስቀምጥልናል። ከእናንተ ባላቅም ምክንያት ሰጪው አእምሯችን ለታሰርንበት የህይወት እስር ቤት ጠበቃ ነው ብዬ አስባለሁ። ለዛ ትልቅ ተራራ ትልቅ ጉድጓድ መቆፈር ይችላል። ለዛም ሰፊ ግድግዳ በር መገንባት ይችላል። ለምንሰጣቸው ለእያንዳንዶቹ ምክንያቶች የራሳቸውን የሆነ መንገድ ያበጅላቸዋል። ሆነም ቀረ ግን ከህይወት እስር ቤት ማምለጥ አለብን አይመስላችሁም?